ህግና ስርዓት የሚያስከብረው መንግስት ዜጎች አላግባብ ሊገደሉ አይገባም፣ ይበቃል፣ አስቁሙ ማለት ግድ ይላል። አላግባብ የሚገደል ወንድም እህት የኛ ፈተና ነው፣ ልናውቀው ይገባል። የትም ቦታ የሚደርሰው ፈተና ይመለከተናል፣ ግን መቆም አለበት። ከንፈራችንን መጠን ምሳ እየበላን ዜና እያየን ፈገግ እያልን የጀናዛና የአስክሬንን ምስል ፎቶ እያየንና ፌስቡክ ቻት እያደረግን ምሳ መብላት እኮ ለመድን። አስክሬን እያየን ምሳ እንበላለን። እስከዚህ ደረጃ ድረስ ሞትን መለማመድና ከባድ ነው ወንድሞች። ብዙ ማለት ይቻላል፣ ግን ጉዳዩ የከፋ እየሄደ ነው። ከዕለት ከዕለት የሚጨምር እንጂ የሚቀንስ ነገር እያየን አይደለም። ቆም ብሎ ማሰብ፣ ዱዓ ማድረግ፣ አላህን መለመን፣ እርስ በርስ መነጋገር፣ በጋራ መያያዝ፣ ይሄ ዙልም እንዲቆም መንቀሳቀስ በየትኛውም በኩል ይፈልጋል። በቃ ለአንድ ማህበረሰብ ለሙስተቅበሉም ለቀጣዩም ማንነቱ መገለጫው የፍትህ ስርዓት መከበር ነው። ሰዎች አምን እንዳላቸው ሲያምኑ፣ ሰላም እንዳላቸው ሲያውቁ ነው አገር እንዳላቸው የሚያምኑት። ያ እንዲሆን ግን መስራት አለብን። እኔን የማይመለከት ጉዳይ ቤቴ ስላልመጣ ብለን ካሰብን ይሄ ፈተና ቤታችን ላለመምጣቱ ምንም ዋስትና የለም። ሁላችንም ራሳችንን እንመልከት። አላህ እዚህ ኡማ ላይ እዚህ ሀገራችን ላይ የመጣውን ፈተና እንዲያነሳልን፣ ይሄን መከራ በቃ እንዲለን፣ አላግባብ የሚፈሱ ደሞች፣ አላግባብ የሚደርሱ መከራዎችን አላህ በቃ እንዲልልን ዱዓ ማድረግ ይገባናል።